ሰላም እንዴት ናችሁ? ዛሬ አሪፍ የሚባሉትን የዝውውር ዜናዎች ይዤላችሁ መጥቻለሁ። አብራችሁን ቆዩ። ቻናሉን ላይክ ከማድረግ ጀምሩ። ወደ ዋና ዜናዎች እንለፍ። ኤደርሰን ወደ ማንቸስተር ዩናይትድ ቤት እስከ 2030 የሚያደርስ ውል ፈረመ። አርሰናል ባልተሰጠውን ተጫዋች መነጋገሪያ የሆነውን ጀርሚ ሞንጋ ለማስፈረም የተዳደሩ ነው። እንዲሁም አርሰናል ሞርጋን ሮጀርስን ለማስፈረም ሙከራ እያደረገ ነው። ሊቨርፑል አንዶኒ ኦራይሊን ዋና አሰልጣኝ አድርጎ ሾመ። ዴንዜል ዶምፍሪስ ወደ ሪያል ማድሪድ ፈረመ። ሰላም የተወዳችሁ ውድ የቻናል ተከታታዮቼ፣ ይህ ቻናል የኳስ ቻናል ነው። ማች ፕሪዲክሽን ኤንድ አናላይሲስ፣ የቀኑ ኳስ ዜና፣ ማች ፕሪዲክሽን ኤንድ አናላይሲስ፣ ስለ ስፖርተኞች ገልጽ እንዲሁም የዝውውር ዜናዎች ከጨዋታ ባዶም ትንታኔ የሚሰጥበት ምርጥ የኳስ ቻናል ነው። ኳስን ከልብ ከወደድክ ቻናሉን ሰብስክራይብ፣ ላይክ እና ደወሉን ተጫናላለሁ። እኔ ሚሊጌች ፑል ፉትቦል እባላለሁ። ወደ ዜናዎቹ እንዲሁም ወደ ቀዳሚው ዜና እንለፍ። ኤደርሰን የአታላንታ ተጫዋች ወደ ማንቸስተር ዩናይትድ እስከ 30 የሚያደርሰውን ውል ፈረመ። ተጫዋቹ ኤደርሰን በብራዚል ታዳጊ ተጫዋችነት ጀምሮ ወደ አውሮፓ ክፍሉ ተጫውቷል። በጣሊያን በሳንቴራንቲና ጋር ጥሩ ብቃት አሳይቶ ወደ አታላንታ የመጣው ቀጥሎም ወደ ማንቸስተር ተዘዋውሯል። በአታላንታ የመሃል ሜዳ ቁልፍ ተጫዋች ሆኖ ቡድኑን በጣሊያን ሴሪያና በአውሮፓ ውድድሮች እንዲወዳደር አግዟል። በ2024 አታላንታ የአውሮፓ ሊግ ዋንጫን ሲያነሳ የቡድኑ አስፈላጊ ተጫዋች ነበር። በዚህም በጥሩ አቋሙ ምክንያት ለብራዚል ናሽናል ፉትቦል ቲም ጥሪ ማግኘት ጀምሯል። ቦል ዊኒንግ፣ ጠንካራ አካላዊ ብቃት፣ ፈጣን ሽግግር ጨዋታ፣ ከመከላከል ወደ ማጥቃት ኳስ ማሻገር፣ ይህ ሁሉ የሱ የመጫወቻ ባህሪ ነው። ብዙ ሰዎች ኤደርሰን በአውሮፓ ካሉ ምርጥ ቦክስ ቱ ቦክስ አማካኞች መካከል እንደሚገኝ ይቆጥሩታል። በዚህ በማንቸስተር በኩል ስንመለስ ማንቸስተር ካዝሚሮ ይወጣል። ለዚህ መተኪያ አሪፍ ተጫዋች ያገኘ ይመስላል። ስለ ውሎቹም ሲገለጽ ማንቸስተር ዩናይትድ ፍላጎት ካለው እስከ 2030 የማራዘም መብት ያለው ተብሏል። ኤደርሰን ከሁለት ሳምንት በፊት ከሌሎች ክለቦች ጋር ያደረገውን ሁሉንም ውይይቶች አቁሟል። ማንቸስተር ዩናይትድ 45 ሚሊዮን ዩሮ እና ተጨማሪ ጥቅማ ጥቅሞች አቅርቧል። የሕክምናና መደበኛ ፊርማዎችን ሁሉ ጨርሷል። ኤደርሰን የ4 ዓመት ውል ይፈርማል ሲል ዘ አትሌቲክስ ዘግቧል። አርሰናል ሁለት ባለተሰጥኦ ተጫዋቾችን ሊያስፈርም ነው። አንዱ ከቪላ አንዱ ከሌስተር። ጀረሚ ሞርጋን እና ሞርጋን ሮጀርስን ለማስፈረም ተቃርቧል። ወደ መጀመሪያው ተጫዋች ስናልፍ ጀረሚ ሞርጋንን ባለተሰጥኦን ለማስፈረም አርሰናሎች ከሌስተር ሲቲ ጋር የተደራደሩ ነው። ተጫዋቹ ጀረሚ ኒኮላ ሞንጋን 2009 ጁላይ 10 የተወለደ ሲሆን በ15 ዓመቱ ለሌስተር ሲቲ ዋና ቡድን ተጫውቷል። በ2025 በፕሪሚየር ሊግ ተጫውቶ በታሪክ ሁለተኛው በጣም ወጣት ተጫዋች ሆኗል። በቻምፒየንስ ሊግ ታሪክም ቢሆን 16 ዓመት ከአንድ ወር ዕድሜ ላይ ግብ በማስቆጠር ትንሹ ግብ አስቆጣሪ ሆኗል። ፍጥነቱ፣ ድሪብሉና አንድ ለአንድ ተጫዋቾችን የማለፍ ችሎታው ብዙ ትላልቅ ክለቦችን አስደንቋል። አርሰናልም ይህን ድንቅ የክፍ ተጫዋች ለማስፈረም ውጣ ወረድ ያሳየው። ሌስተር ሲቲ በዘገበው መሰረት ለተጫዋቹ ከ8 የእንግሊዝና የአውሮፓ ክለቦች ጥያቄ ቀርቦላቸዋል። ስምምነቱ ከ10 ሚሊዮን ዩሮ ከፍ በሚል ዋጋ ሊፈጸም ይችላል ተብሏል። ሁለተኛው የአርሰናል ተመራጭ የሆነው ደግሞ ሞርጋን ሮጀርስ ነው። ሞርጋን እንደምናስታውሰው በማንቸስተር ሲቲ ተጫውተው በዋና ቡድኑ የተረጋጋ ቦታ ያላገኘ ሲሆን ከዚያ ወደ ሚድልብሮው በመሄድ ብቃቱን አሳይቶ የብዙ ክለቦችን ትኩረት የሳበ ተጫዋች ነው። በ2024 ደግሞ ወደ አስቶን ቪላ ተዘዋውሮ በፍጥነት የቡድኑ ቁልፍ ተጫዋች ሆኗል። በፕሪሚየር ሊግ፣ በአውሮፓ ውድድሮችና በካፕ ጨዋታዎች ጎሎችና አሲስቶች በማድረግ ተለይቷል። በ2024-25 የውድድር ዘመን ከፊላ ምርጥ ተጫዋቾች አንዱ ሆኖ ተቆጥሯል። የእንግሊዝ ብሔራዊ ቡድን ጥሪ አግኝቶ በዓለም አቀፍ ደረጃ መታወቅ ጀምሯል። ፈጣን ሩጫ፣ ጠንካራ ድሪብል፣ ጎል ማስቆጠር ችሎታ፣ በክንፍና ከመሃል አጥቂ ቦታ መጫወት የሱ ችሎታ ነበር። ብዙ እግር ኳስ ተከታዮች ሞርጋን ሮጀርስን በቀጣዮቹ ዓመታት ከፕሪሚየር ሊግ ምርጡ አጥቂዎች አንዱ እንደሚሆን ይገምታሉ። ምንም እንኳን አስቶን ቪላ ሞርጋን ሮጀርስን ለማቆየት ቢጥሩም ብዙ ምንጮች ክለቡ እየተጋፈጠው ካለው የፋይናንስ ጫና አንጻር ይህ ክረምት እሱን ለመልቀቅ ትክክለኛው ጊዜ እንደሆነ እንዲሰማቸው ተረድተዋል። አርሰናል እስካሁን ከተጫዋቾቹ ወኪል ጋር ግንኙነት ካደረጉ እና በሁኔታው ላይ ያላቋረጠ መረጃ በየጊዜው እንዲደርሳቸው ከጠየቁ ክለቦች አንዱ ናቸው። ነገር ግን ይፋዊ ጥያቄዎቻቸው በሽያጭና በቡድኑ ሚዛናዊነት የተመሰረተ ነው። እናንተ ምን ታስባላችሁ? ሮጀርስ ይመጣ ይሆን? የምናየው ይሆናል። ኮሜንት ላይ ያሳውቁኝ። ወደ ሌላው ዘገባው ስንሄድ
ሊቨርፑል አንዶኒ ኦራይሊን ዋና አሰልጣኝ አድርጎ ሾመ። አንዶኒ እንደምናስታውሰው ሀገሩ ስፔን ላይ በመጫወት እና በማሰልጠን ይታወቃል። በአትሌቲክ ቢልባኦ ከ500 በላይ ጨዋታዎችን ተጫውቶ የክለቡ ታሪካዊ ተጫዋች ሆኗል። የአሰልጣኝነት ስራውን በኤኢኬ ላንሳ ጀምሮ በሲዲ ሚራንዴዝ እና በራዮ ቫሌካኖ ታላቅ ስኬት አሳይቷል። በ2023 ቦርንማውዝ ክለብ አሰልጣኝ ሆኖ ተሾመ። ክለቡንም በፕሪሚየር ሊግ ታሪካዊ ውጤቶች እንዲያስመዘግብ አድርጓል። የሱ የጨዋታ ዘይቤ ከፍተኛ ፕሬሲንግ፣ ፈጣን ጥቃትና አጥቂ እግር ኳስ ነው። ብዙ ሰዎች ከማርሴሎ ቢሌሳ ተጽዕኖ እንዳለበት ይናገራሉ። ስኬቶቹን ስንመለከት ከራዮ ቫልካኖ ጋር ወደ ላሊጋ አሳደገ። ሚራንዴዝን ወደ ኮፓ ዴል ሬ ግማሽ ፍጻሜ ያደረገ። ቦርንማውዝንም ቢሆንም ወደ አውሮፓ ውድድር እንዲመለስ አግዟል። ብዙ የእግር ኳስ ባለሙያዎች ኦራይሊን በአውሮፓ ካሉ ምርጥ ወጣት አሰልጣኞች መካከል ይቆጥሩታል። ከዚህ እንደተናገሩት መረጃ ከሆነ ቅዳሜ የወጣው ልዩ ታሪክ 100% ተረጋግጧል። አርኔ ስሎት ቀርቷልና ኦራይሊ የሊቨርፑል ክለቡን እንዳይመራ ይጠበቃል። ባለፉት 48 ሰዓታት ውስጥ ንግግሮቹ ተሻሽለው ስምምነት ላይ ደርሰዋል። ዴንዜ ዶምፍሪስ ወደ ሪያል ማድሪድ ፈረመ። ሪያል ማድሪድም አዲስ ተጫዋች አስታውቋል። ዶምፍሪስ ታሪኩን ስንመለከት ከስፓርታ ሮተርዳም ጋር ወደ ኒውዚላንድ ከፍተኛ ሊግ ኤሬዲቪሲ ማደግ ችሏል። በፒኤስቪ ኢንዶቨን ተጫውቶ አልፎም ካፒቴን ሆኗል። በ2021 ወደ ኢንተር ሚላን ተዘዋውሮ በጣሊያን ታላቅ ስኬት አስመዝግቧል። አሁን ደግሞ ወደ ሪያል ማድሪድ ያቀና ሲሆን ከኢንተር ጋር ሴሪኤ ቻምፒዮን ሆኗል። እንዲሁም የኮፓ ኢጣሊያና ሱፐር ኮፓ ኢጣሊያን ዋንጫዎችን አሸንፏል። ለኒውዚላንድ ብሔራዊ ቡድን 70 በላይ ጨዋታዎችን ተጫውቶ 10 በላይ ጎሎችን አስቆጥሯል። የሱ ጥንካሬ፣ ፈጣን ሩጫ፣ ጠንካራ አካል፣ ጥሩ ክሮስ፣ ጎል ማስቆጠር ተከላካይ ሆኖ ብዙ ደጋፊዎችን አሳምኗል። ዶምፍሪስ በዓለም ላይ ካሉ ምርጥ የቀኝ ዊንግ ባኮች መካከል ይቆጥሩታል። ዶምፍሪስ ስምምነቱን ከቦታው ተገኝቶ ከኢንተር የስፔን ክለብ ሪያል ማድሪድን ለመቀላቀል ዋክቶ ኮሚቴ ጋር ተስማምተዋል። ዶምፍሪስ ማድሪድን ተቀብሏል። ስምምነቱን ዛሬ ማታ ተዘግቷል። የሚከተላቸው መደበኛ እርምጃዎች አሉ ተብሏል። ወደ ሌሎች የዝውውር ዜናዎች አልፋለሁ። ሰብስክራይብ እያረጋችሁ ከቫርጃል ኢንተር ሚላን ሊቀላቀል ነው። ኦዜ ሞሪኖ የደምፋሪስ እና ኮናቴ ስምምነቶችን ለሪያል ማድሪድ አስድጓል። ስለተከታተላችሁኝ አመሰግናለሁ። ሁሌ እንደ አይነት የዝውውር ዜናዎች እንዲደርሳችሁ ቻናሉን ሰብስክራይብ፣ ላይክ እና ደወሏን ተጫኑ። ላለው ቴንክ ዩ ፎር ዋቺንግ